ሰበር በጎንደር የቦምብ ጥቃት በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትላንት ምሽት የአርሴናልና ፒኤስጂ የቻምፒየንስ ሊግ ጨዋታ በፕሮጀክተር ሲተላለፍ በነበረበት ወቅት በተከሰተ የቦምብ ፍንዳታ የተማሪዎች ሕይወት ማለፉና በርካቶች መጎዳታቸው ታውቋል። ፍንዳታው የተከሰተው የመጀመሪያው 45 ደቂቃ ሊጠናቀቅ ሲል ሲሆን በአዳራሽ ውስጥ በነበረው ከፍተኛ መጨናነቅ ምክንያት በተፈጠረ መረጋገጥም ተጨማሪ ጉዳት ደርሷል። የተማሪዎች ህብረት አመራሮችና የከተማው ነዋሪዎች እንደገለጹት በጥቃቱ የሁለት ወይም የሶስት ተማሪዎች ህይወት አልፏል። የሟቾች አስክሬን ዛሬ ጠዋት ወደ ቤተሰቦቻቸው የተሸኘ ሲሆን ከ30 በላይ የሚሆኑ የቆሰሉ ተማሪዎች በካምፓሱ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። አሁን ላይ ፖሊስ በካምፓሱ ገብቶ የፍንዳታውን መንስኤ እያጣራ ሲሆን በካምፓሱ ውስጥ የሀዘን ድባብ ሰፍኖም ይገኛል። በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች የኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳብ በጊዜያዊነት የሚከፈትበትን አማራጭ መንገዶችን አሳውቋል። ባንኩ የፋይዳ መለያ ቁጥርን ከባንክ ሂሳብ ጋር የማያያዝ ሂደት ላይ ለዲያስፖራው ማህበረሰብ ያጋጠሙ ችግሮችን ለመፍታት የሚያስችል አዲስ ተለዋጭ አሰራር ይፋ ማድረጉን አሳውቋል። ይህንን ያስታወቀው ለውጭ ጉዳይ ሚኒስቴርና ለኢትዮጵያ ዲያስፖራ አገልግሎት በጻፈው ይፋዊ ደብዳቤ ነው። ባንኩ በላከው መመሪያ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንኩ ደንበኞች በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እየተስተናገዱ መሆኑን ገልጿል። በባንካችን በኩል ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸውን ከኢትዮጵያ ውጭ እንደሆነ ማስረጃ ያቀረቡና በባንካችን የመረጃ ቋት ላይ የተመዘገቡ ማስረጃ ያላቸው ደንበኞች ሂሳብ ያልታገደ መሆኑን እናሳውቃለንም ብሏል። በተለያዩ ምክንያቶች ደንበኞች ውጪ እንደሚኖሩ በባንኩ የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ግን ብሔራዊ ባንክ ለባንኩ ባሳወቀው መሰረት ከዚህ በታች በተገለጹት አግባብ መስተናገድ የሚችሉ መሆኑን ገልጿል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የፋይዳ መለያ ቁጥር ማቅረብ ባይችሉም በውጭ ሀገር እንደሚኖሩ የሚያረጋግጥ ማስረጃ በማቅረብ የእገዳው አካል እንዳይሆኑ ይደረጋል። ለዚህም እንደ የትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ፣ በህጋዊ አካል የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ በህጋዊ ወኪሎቻቸው በኩል በማቅረብ ሂሳባቸው ማንቀሳቀስ ይችላሉ። ዲፕሎማቶችን በተመለከተ የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይም ሂሳብ የተከፈተው በዲፕሎማት መታወቂያ ከሆነ የእገዳው አካል ሳይሆኑ ሂሳባቸውን መጠቀም እንደሚችሉም ተገልጿል። አንድ ደንበኛ በውጭ ሀገር እንደሚኖር በሚመለከተው የኢትዮጵያ ኤምባሲ ወይም ቆንስላ በኩል በኢሜል ማረጋገጫ ከተላከ ባንኩ በጊዜያዊነት የጣለውን እገዳ አንስቶ ደንበኛውን ሂሳቡን እንዲጠቀም ይፈቅዳል። ደንበኞች ውጭ ሀገር እንደሚኖሩ የሚያረጋግጡ ማስረጃዎችን ሂሳባቸው ለተከፈተበት ቅርንጫፍ ስራ አስኪያጅ ኢሜል ወይም በባንኩ መስሪያ ቤት ለሚገኘው የዲያስፖራ ባንኪንግ ክፍል diasporabanking@cbe.com በመላክ የተጣለባቸው እገዳ በጊዜያዊነት እንዲነሳ ማድረግ ይችላሉ ተብሏል። ይህ መመሪያ በተባበሩት አረብ ኤሚሬትስ ለሚኖሩ ዜጎች የፋይዳ መታወቂያ መመዝገብ የሚቻል መሆኑ መመሪያው የማይመለከታቸው መሆኑንም ባንኩ ገልጿል። በመገናኛ ብዙሃን አፈናና በፉክክር ማነስ ትችት የተነሳበት የነገው ጠቅላላ ምርጫ በተለያዩ የአገሪቱ ክፍሎች ግጭቶች በሚስተዋሉበት ሁኔታ ነገ የሚካሄደው 7ኛው ጠቅላላ ምርጫ እምብዛም ፉክክር የማይኖረው መሆኑን ተቃዋሚ ፖለቲከኞች ሲናገሩ ቆይተዋል። በተለይም በአማራና ኦሮሚያ ክልሎች ካሉት ግጭቶች ባሻገር የትግራይ ክልል በምርጫው አለመሳተፍም ሌላው ፖለቲከኞች የሚያነሱት ነጥብ ነው። ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ላይ የተጣለውን ክልከላም በተያያዥነት ይነሳል። ቢቢሲ ምርጫውን በአገር ውስጥ ለመዘገብ ፈቃድ አልተሰጠውም። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በምርጫው ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ከቀናት በፊት አሳስቧል። ዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን በአውሮፓውያኑ 2025 ባወጣው ዝርዝር በመገናኛ ብዙሃን ነጻነት ኢትዮጵያ ከ180 አገራት 148ኛ ደረጃ ላይ ተቀምጣለች። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ኦሮሚያ ክልል ባለው የጸጥታን ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን ማስታወቁ አይዘነጋም። የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ምርጫው በኢትዮጵያ ታሪክ ውስጥ ዝቅተኛ ፉክክር የሚካሄድበት እንደሆነ ለቢቢሲ ገልጸዋል። የምንሳተፈው ህጉ በተከታታይ ምርጫ አለመሳተፍን ስለማይፈቅድ ነው ያሉት ፕሮፌሰር መረራ በምርጫው የሚወዳደሩት ከፓርቲነት እንዳይሰረዙ ሲሉ መሆኑንም አስረድተዋል። ሂዩማን ራይትሶችም ያለፈው መስከረም ላይ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችና መገናኛ ብዙሃን ሙያተኞችን በዘፈቀደ ማሰሩን በመኮነን የሚያደርሰው ጫና እንዲቆም ጠይቋል።
ጠይቋል። የሮይተርስ የዜና ወኪል 3 ጋዜጠኞች ፈቃድ መሰረዙን ተከትሎ የጋዜጠኞች መብት ተሟጋች CPJ በኢትዮጵያ ዓለም አቀፍና ገለልተኛ መገናኛ ብዙሃን ላይ አፋኝ የሆነ የቁጥጥር እርምጃ መተግበሩ አሳሳቢ አካሄድ ነው ማለቱም ይታወሳል። በሌላ በኩል ጠቅላይ ሚኒስተሩ የአገሪቱ ምጣኔ ሀብትን ለማሻሻል እንዲሁም አብይ አህመድን የሚደግፉ አስተያየት ሰጪዎችን የኮሪደር ልማትን ጨምሮ ሌሎች ፕሮጀክቶችን በመጥቀስ በአገሪቱ ለውጥ እንደሚስተዋልም ይጠቅሳሉ። የኮሪደሩ ልማት ፕሮጀክት ከተማን ከማዘመን አንጻር የሚመለከቷቸው እንዳሉ ሁሉ በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውንም በማጣቀስ ትችት ይነሳባቸዋል። ጠቅላይ ሚኒስትር የአገሪቱ ምጣኔ ሀብት ለማሻሻል የወሰዷቸው እርምጃዎች በዓለም አቀፉ የገንዘብ ተቋምና በዓለም ባንክ የተደገፉ ናቸው። በአማራና ኦሮሚያ ክልል ያለው አለመረጋጋት እንዲሁም በትግራይ ክልል ዳግመኛ ጦርነት ሊነሳ ይችላል የሚለው ስጋትም ምርጫው ላይ ጥያቄ ካስነሱ ጉዳዮች መካከል ይጠቀሳሉ። በኦሮሚያ ክልል በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከሚፈጠሩ ግጭቶች በተጨማሪ ነዋሪዎች በታጣቂዎች መታገታቸውና መገደላቸው በተለያየ ወቅት ሲዘገብ ቆይቷል። በአማራ ክልል በፋኖ ኃይሎችና በመንግስት መካከል በቀጠለው ግጭትም በርካቶች ህይወታቸውን አጥተዋል። በግጭቶች የተነሳ በርካቶች ከቤት ንብረታቸው ተፈናቅለዋል። በሰዎች ህይወት ላይ ከሚደርሰው ጉዳት ባሻገር የመሰረተ ልማት ውድመትን መድረሱ ተዘግቧል። ግጭቶችን የሚከታተለው አክሌድ ባወጣው መረጃ መሰረት በአውሮፓውያኑ 2024 በእነዚህ አካባቢዎች ባለው ግጭት ምክንያት ከ9400 በላይ ሰዎች ተገድለዋል። መንግስት በበኩሉ በአማራና ኦሮሚያ ክልል 97% የሚሆን አካባቢዎች ምርጫውን ለማካሄድ ዝግጁ መሆናቸውን አስታውቋል። ብሔራዊ ምርጫ ቦርድ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግም ይፋ ማድረጉ ይታወሳል። ቦርዱ በተጨማሪ የዘንድሮ አገራዊ ምርጫ በትግራይ ከሌሎች የአገሪቱ ክልሎች ጋር አንድ ላይ ምርጫ እንደማይካሄድም ገልጿል። የትብብር ለኢትዮጵያ አንድነት ጸሐፊ ምስጥረ ስላሴ ታምራት በአማራና ኦሮሚያ ክልል የምርጫ ቀስቀሳ ማካሄድ እንደማንችል ከዚህ ቀደም አስታውቀናል ሲሉ ለቢቢሲ ተናግረዋል። የክራይሲ ግሩፕ የምስራቅ አፍሪካ ባለሙያ ማግነስ ቴይለር በበኩላቸው ጠቅላይ ሚኒስትር አብይ አህመድ በድጋሚ እንደሚመረጡ እርግጠኛ ናቸው ብለዋል። ነገር ግን ውስጣዊ የደህንነት ጉዳዮች፣ የሽምቅ ውጊያዎችና በስሜት የአገሪቱ ክፍል አዲስ ጦርነት ይነሳል የሚለው ስጋት በዚህ መሸፈን የለባቸውም ሲሉም አክለዋል። በትግራይ ክልልና በፌዴራል መንግስት መካከል ያለው ውጥረት የሚጠቅሱት የክራይሲ ግሩፕ የምስራቅ አፍሪካ ባለሙያ የሁለቱ ወገኖች በኩል ንግግሮች እንዲጀመሩ ቀጠናዊ የአደራዳሪ ጣልቃ መግባት እንዳለባቸው ያምናሉ። ቢያንስ የተሳሳተ ስሌት ይቀርፋሉ አሊያም ልዩነታቸውን በመታኮስ ሳይሆን በንግግር እንዲፈቱ በመካከላቸው ያለውን ግለት ይቀንሳሉ ይላሉ። የግጭቶች መንሰራፋትና ፖለቲካዊ ውጥረቱ እንዳለ ሆኖ ከ54 ሚሊዮን በላይ ዜጎች ድምጻቸውን ለመስጠት መመዝገባቸውን ምርጫ ቦርድ አስታውቋል። ለመጀመሪያ ጊዜ ድምጽ የምትሰጠው የአዲስ አበባ ነዋሪ ፌኔት ደረጀ የምርጫው ውጤት አወንታዊ ካልሆነ ከምጣኔ ሀብትና ፖለቲካ አንጻር የዕለት ከዕለት ኑሮዬ ላይ ተጽዕኖ ያሳድራል፣ ትምህርቴን መቀጠል አልችልም፣ ከቦታ ቦታ ለመንቀሳቀስም ያስቸግራል ትላለች። ግንቦት መባቻ ላይ የአገራዊ ምክክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት መድረክ ጠቅላይ ሚኒስትር አብይ አገራዊ ምክክር እየተደረገ ያለው በአገሪቱ ህገ መንግስት ያለ ማብቂያ የተቀመጠውን የአገሪቱ መሪ የስልጣን ዘመን ለመገደብ ነው ማለታቸው ይታወሳል። ይህ መረጃ የቢቢሲ ነው።